Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ ትራላላ ትራላላ። ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የሀ ትምህርት ክፍለ ጊዜ ነው። ፊደልን ተምሬያለሁ አሁንም ተምሬያለሁ ለሉንም አውቄያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። ፊደላችን ሀ ባለ ሁለት እግር ፊደል ሲሆን ዝርያዎችን እስኪ አብረን እንበል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንድገመው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። የፊደሉን ዝርያዎች ተዋወቁ ይላል። እስኪ ደግመን ይህንን ፊደል እንተዋወቅ። ሀ ዳኸ፣ ሀ ዳኸ። አያችሁት? ልጁ ዳዴ እያለ ሲሄድ አያችሁት? ለመቆም እየታገለ ነው። ቆሞ እየተራምዶ ለመሄድ እየታገለ አያችሁት? ጎበዝ ልጆች። ሁ ሁ ሁ፣ ሂ ሂ፣ ሃ ሃ፣ ሄ ሄ፣ ህ ህ፣ ሆ ሆ። እሺ ልጆች አዛምዱ፣ ፊደሎችን አዛምዱ። እባካችሁ ወላጆች ፊልሙን አቁማችሁ ይህንን መልመጃ አሰሯቸው። መልመጃው ማዛመድ ነው። ተመሳሳይ ፊደሎችን በመስመር ያዛምዳሉ ማለት ነው። የሀ ዝርያ በትክክል በግራ በኩል ተዘርዝሮ ተቀምጦልናል። የሀ ዝርያ ደግሞ ተዘበራርቆ በቀኝ በኩል ተቀምጦልናል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀን ከሀ ጋር ምን እናደርጋለን? በመስመር እናዛምዳለን። ሁን ከሁ ጋር ቀጥ ባለ መስመር እናዛምዳለን ማለት ነው። ወላጆች ይህንን ሲሰሩ በትክክል ይከታተሏቸው። የፊደሉን ዝርያ ጻፉ። ሀ ተጽፎልናል። ሀ አጠገብ 6 ክፍት ቦታዎች አሉ። እነዛን ዝርያዎች ምን እናደርጋለን? እናሟላለን ማለት ነው። ሀ ብሎ ቀጣይ ፊደል ማን ነው? ሁ። ሁ ብሎ ቀጣይ። እንደዚህ እያልን እስከ ሆ ድረስ ምን እናደርጋለን? እንጽፋለን ማለት ነው። ስለዚህ ዝርያውን አሟልተን እንጽፋለን። ፊደሉን ደጋግማችሁ ጻፉ የሚለውን ትምህርት እንቀጥላለን። የሚቀጥለው መልመጃችን ስንሄድ የሚቀጥለው መልመጃችን ፊደሎችን ደጋግማችሁ ጻፉ። ፊደሎቹን ደጋግማችሁ ጻፉ። ፊደሎችን ደግመን የምንጽፈው በሰንጠረዥ ውስጥ ነው። ሰንጠረዥ ውስጥ ወደ ታች ክፍት ቦታዎች አሉ። ስለዚህ ምን እናደርጋለን? እነዚህን ሰንጠረዥ ውስጥ ያሉትን ፊደሎች ደግመን እንጽፋለን በትክክል ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ ሀ ሀ ሀ እያልን ወደ ታች፣ ሁ ሁ ሁ ሁ እያልን ወደ ታች። በዚህ መሰረት እስከ ሆ ድረስ እንጽፋለን። ዝርያዎችን
ጻፉ ይላል። ያው ሀ ብዙ ስዕል ስለሌለው ዝርያዎችን ደግመን እንጽፋለን። ደግመን መጻፋችን ጣቶቻችን እንዲጠነክሩ ስለሚያደርጋቸው ማለት ነው። ሀ 6 ክፍት ቦታዎች ተቀምጠውልናል። ሀ ብለን ማን እንላለን? ሁ። ሁ ብለን ሂ። እንደዚህ እያልን እስከ ሆ ድረስ ምን እናደርጋለን? ደጋግመን እንጽፋለን ማለት ነው። ክፍል 2 ይቀጥላል።